on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ዛሬ ቅዳሜ፣ ነገ እሁድ ትልልቅ የፕሪሚየር ሊግ ጨዋታዎች፣ ትልልቅ ጉዳዮች አሉ። አርሰናል እንደገና ከማንቸስተር ሲቲ ቀድሞ ጨዋታውን ያደርጋል። ዛሬ በበርንመዝ ሜዳ ምሽት 2:30 ላይ አርሰናልና በርንመዝ ጨዋታቸውን ያደርጋሉ። ማንቸስተር ሲቲ ሲጫወት ለማየት ከቼልሲ ጋር በኢትሃድ ስቴዲየም ነገን እንጠብቃለን። ነገ በእንግሊዝ ፕሪሚየር ሊግ ከምሽቱ 2:30 ማንቸስተር ሲቲ እና ቼልሲ ጨዋታቸውን ያደርጋሉ። 9:30 ሊድስ ዩናይትድ ከማንቸስተር ዩናይትድ በጣም ከባድ ጨዋታ ይደረጋል። እንደዚሁም ደግሞ ሌሎቹ ክለቦች ለምሳሌ ሊቨርፑልን ያነሳን እንደሆነ እንደዚሁ ነገ ከፉልሃም ጋር በክራቫን ኮቴጅ 12 ሰዓት ላይ ጨዋታቸውን ያደርጋሉ። ብዙ የምንልላቸው ጨዋታዎች ናቸው። ግን ደግሞ የደረጃ ሰንጠረዡ መሪ አርሰናል የ4 ነጥብ ልዩነቱን ወደ 7 ከፍ እንዲያደርገው ዛሬ በርንመዝን ማሸነፍ ይጠበቅበታል። ትላንት አርቴታ በተለያዩ ጉዳዮች ላይ ጋዜጣዊ መግለጫ ሰጥቷል። የተወሰኑትን ስንነግራቸው ቆይተናል። ግን አሁን አንድ ርዕሰ ጉዳይ ላይ እንድንነጋገር ነው የመረጥነው ርዕሰ ጉዳይ ለአርቴታ በዚህ ሰዓት የመጣ ፈተና አለ። ይሄ ፈተና አርቴታ ያልኖረው ነው። እስከዚህ ድረስ እንደዚህ ያሉ ፈተናዎች ገጥመውት አያውቁም። ይሄ ፈተና የብዙ ትልልቅ ክለቦች አሰልጣኞች እንዲኖራቸው የሚመኙት አይነት ፈተና ነው። ግን ፈተና ነው፣ ሄዴክ አለው። መወሰን ይጠበቅብሻል። ከመወሰንሽ በፊት የምታወጪው የምታወርጂው ማንን በምን ምክንያት ብለሽ የምታመዛዝኝው ነገር አለ። ለዛ ነው ፈተና ተብሎ የሚጠራው። ሳምሪ እያነሳን ያለ ነው አርሰናል እና አርቴታ ከዛሬ ጀምሮ ቪክቶር ዮኬሬሽም አለ፣ ጋብርኤል ሄሱስም አለ፣ ካይ ሃቨርትስም አለ። ያቺን 9 ቁጥር ቦታ ለማን ይስጣት? ይህንን አይነት ፈተና በ9 ቁጥር ቦታ ላይ አርቴታ ኖሮት አያውቅም። ምክንያቱስ ያልሽኝ እንደሆነ ለምሳሌ በፈረንጆቹ 2025 አርሰናል በተጫዋቾች ጉዳት በከፍተኛ ደረጃ ከተጠቁ ክለቦች መካከል አንዱ። ይሄ ጉዳት ደግሞ ጋብርኤል ሄሱስን 1 ዓመት ነው ያጠፋው። ስለዚህ ጋብርኤል ሄሱስ በሌለበት ካይ ሃቨርትስ ብቻ አማራጭ ሆኖ ከካይ ሃቨርትስና ከጋብርኤል ሄሱስ ምናምን ሊል አይችልም። ከዛ እንደገና ደግሞ ቪክቶር ዮኬሬሽ ፈረመ። ቪክቶር ዮኬሬሽ ፈርሟል። ጋብርኤል ሄሱስ ግን ጉዳት ላይ ነው። ካይ ሃቨርትስ አለ። ከሁለቱ ማንን ያረጋል ምናምን ስንል የመጀመሪያው ጨዋታ ላይ ካይ ሃቨርትስ ተጎዳ። ስለዚህ ይሄ ፈተና የለውም ጭራሽ። ካይ ሲኖር ሄሱስ የለም፣ ሄሱስና ካይ ሲኖሩ ዮኬሬሽ ብቻ ነው ያለው። አሁን ግን ሶስቱም አሉ። ሶስቱም ባሉበት ያችን የ9 ቁጥር ሚና የአጥቂነቷን ኃላፊነት ለማን አሳልፈው ይስጥ? ይሄ ነው ፈተናው። አርቴታ ከተወሰኑ ጊዜያቶች በፊት የተናገረውን ነገር እንድናስታውሰው ስለሚገባ እናንሳው። እሱን ካነሳን በኋላ አንቺ የምትሰጪውን ሐሳብ ለመስማት በጣም ጓጓለሁ። የእውነት ለመናገር 9 ቁጥርን ቦታ
ለማን ይስጥ? ዲሴምበር ላይ ነው ይሄንን የተናገረው። አሁን የምነግርሽን ነገር አርቴታ ዲሴምበር ላይ ምን አለ? ሙሉ ክረምቱን አንድ ነገር ሲያሳስበኝ ነበረ አለ። ስለሚያሳስበኝ ደግሜ 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 አስባለሁ አለ። አወጣለሁ፣ አወርዳለሁ፣ ቆይ ግን ምንድን ነው የሚሆነው እላለሁ አለ። ክረምቱ ላይ አርሰናል አጥቂ ፍለጋ ላይ ነበር አይደለም? የክረምት የተጫዋቾች የዝውውር መስኮት ክፍት በነበረበት ጊዜ። አሁን ግን እላለሁ አለ ተሳክቶልን የምንፈልገውን 9 ቁጥር ተጫዋች ብናስፈርም ምንድን ነው የሚሆነው ብዬ አስባለሁ፣ ብዬ ጨነቃለሁ። በጣም የሚያሳስበኝ ጉዳይ እሱ ነበራል። 9 ቁጥር ተጫዋች ብናስፈርም ጋብርኤል ሄሱስን ምንድን ነው ማረገው ብሎ ካይ ሃቨርትስን ምንድን ነው ማረገው ብዬ አስባለሁ አለ። አንድ አዲስ 9 ቁጥር ተጫዋች ሳስፈርም በርከት ያሉ 9 ቁጥር ቦታ ላይ ሊጫወቱ የሚችሉ ተጫዋቾች ሊኖሩኝ ነው ብዬ ጨነቅ ነበራል። ይሄ ጭንቀት የመጣብኝ 9 ቁጥሩን ቦታ የሚጫወተውን ተጫዋች የማስፈርመው እዛ ቦታ ላይ ሰው ማስፈረም ስለሚያስፈልገኝ ነው። ግን ደግሞ ካይ ሃቨርትስን በጣም ወደዋለሁ፣ ግን ደግሞ ጋብርኤል ሄሱስን በጣም ወደዋለሁ አለ። በነገራችን ላይ አሁን የምናገረው ነገር ቃል በቃል አርቴታ ያለው ነው እንጂ አሰማምሬ ጨምሬ ሞቅ አድርጌ ምናምን አይደል። በጣም ወደዋለሁ ያለው ራሱ እግዚአብሔር ራሱ ነው። እንግሊዝኛውን ቃል በቃል ላስቀምጥልሽ እችላለሁ። ስለዚህ ምንድነው the whole summer I was thinking if we bring in a number 9 what is going to happen with Gabi Jesus and Kai ይልና I have a lot of 9s ብዙ 9 ቁጥር ተጫዋቾች ሊኖሩኝ ነው። I like them so much አለ። በጣም ነው የምወዳቸው እነዚህን ሁለቱን ልጆች በጣም ነው የምወዳቸው። ስለዚህ 9 ቁጥሩን አጥቂውን ያ ማለት አሁን ቪክቶር ዮኮሬሽን ስላስፈረምኩኝ ከሃቨርትስ ልተወው ነው፣ ስላስፈረምኩኝ ጋብርኤል ሄሱስን ልተወው ነው፣ ምንድን ነው ማረገው ይህንን ያህል የምወዳቸው ልጆች ብዬ አስብ ነበረ። እና ራሷ ምን ብሎ ይጠይቃል? what are we going to do ምንድን ነው የምናረገው ብዬ ጠይቅ ነበረ። እንዴት ነው ይሄንን ሲቹዌሽን ሃንድል ማረገው ብዬ እጨነቅ ነበር አለ። አሁን ታህሳስ ላይ እኮ ነው የምልሽ። አሁን ጃንዋሪ አይደለ? አሁን አይደል ያለቀው ታህሳስ። በዛ ወር ላይ የተናገረውን ነገር እዚህ አትሌቲክ እንዳለ አስቀምጦልሽ። ይሄንን ካለ በኋላ እስካሁን ግን አለ እስካሁን እስከ ይሄንን መግለጫ እስከሰጠበት እስከ ታህሳሱ መግለጫ ድረስ ምን አረገዋለሁ ብዬ ክረምት ላይ ሲጨነቅበት የነበረው ችግር የነበረው ፈተና አልገጠመኝም አለ። ምክንያቱም ቪክቶር ዮኮሬሽ ፈረመ፣ ጋብርኤል ሄሱስ ግን ጉዳት ላይ ነው። ቪክቶር ዮኮሬሽ ፈረመ፣ ካይ ሃቨርትስ ግን በውድድር ዓመቱ የመጀመሪያ ጨዋታ ላይ ከዩናይትድ ጋር ሲጫወቱ ተጎዳ። እስከ በቀደሙ የቪላ ጨዋታ ድረስ የማች ዴይ ስኳዱ ላይ አልገባም። ስለዚህ ይሄ ችግር አልነበረንም አለ። ስለዚህ በቃ ለናለ የዛሬን ልኑር ዛሬ ያለውን የዛሬውን እውነት እንደሚሆን ላርገው ላለሁ በቃ እንደዛ ኖራል። አሁን ነው ጭንቀቱ። አሁን ግን ሊኖረው ከሚገደደው አለ ይረባም ባይረባም አለ። አሁን ግን ቪክቶር ዮኮሬሽ አለ ቢረባም ባይረባም። አሁን ግን ጋብርኤል ሄሱስ አለ ቢረባም ባይረባም፣ ሶስቱም አሉ። አሁን ምን ይሆናል? የምርጫ ጉዳይ ነው የሚሆነው። አሁን የእውነት እንነጋገር ከተባለ ቪክቶር ዮኮሬሽ እኔ እንግዲህ ሶሪ እዚህ ልጅ ላይ ትንሽ እንትን ብዬ ጠጠር ብዬበት ከሆነ አላቅም፣ ግን የእውነት ስለሆነ ነው። ቪክቶር ዮኮሬሽ ላይ የሚወሰድ እሱን ተቀያሪ ወንበር ላይ የማስቀመጥ ውሳኔ ጭካኔ ይሆናል ብዬ አላምንም እኔ። ምክንያቱም በተሰጠው የመጫወት እድልና ከሱ በተገኘው አገልግሎት መካከል ምጣኔ የለም። ቪክቶር ዮኮሬሽን ከካይ ሃቨርትስ ከጋብርኤል ሄሱስ አስቀድመሽ ከዚህም በኋላ በየጨዋታው የመጀመሪያ ተሰላፊ ልታደርጊ የምትችይበት ሎጂክ የለም። አንድ ምሳሌ ልስጥሽ። ክሪስታል ፓላስና አርሰናል በካራባኦ ካፕ ሲጫወቱ ጋብርኤል ሄሱስ የመጀመሪያ ተሰላፊ ነበረ። በዛ ጨዋታ ላይ 5 ሙከራዎችን አድርጓል። ከ11 ወራት በኋላ ወይም ከዓመት በኋላ ለመጀመሪያ ጊዜ የመጀመሪያ ተሰላፊ የሆነበት ጨዋታ ማለት ነው። ቪክቶር ዮኮሬሽ በ102 ጨዋታ 97 ጎል የሚያገባ 64 ሚሊዮን ፓውንድ ወጥቶበት አርሰናልን የተቀላቀለ ተጫዋች በዘንድሮ የውድድር ዓመት በአንድ ጨዋታ
ብዙ ሙከራ አደረገ ቢባል አሁን ያልነውን የጋብርኤል ሄሱስን ቁጥር ላይ አይደርስም። አንድ ጨዋታ ላይ ብቻ ከኒውካስል ጋር ሲጫወቱ 5 ሙከራ ሞክሯል። ከዛ ውጪ ባሉት ግን ቁጥሮቹ በጣም 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 ሎወር ናቸው። አንዳንዶቹ ጨዋታዎች ላይ 60 ወይም ከ60 በለጥ ያለ ደቂቃ ሜዳ ላይ ቆይቶ እሱ የነካው የኳስ ብዛትና እሱን ተክቶ ጋብርኤል ሄሱስ ከገባ በኋላ በሚኖሩት 20 ምናምን ደቂቃዎች ጋብርኤል ሄሱስ የሚነካው ኳስ አይገናኝም። ኢቭን የቪላውን ጨዋታ ብትወስጂ ፈርስት ሃፍ ላይ ቪክቶር ዮኬሬሽ ምን አይነት ኳሶችን ሳተ፣ ተቀይሮ በገባ በ25ኛው ሰከንድ ደግሞ ጋብርኤል ሄሱስ ምን አይነት ጎል አገባ። ጎል ማግባት አንድ ጎል አገባ ምናምን ብሎ የቁጥር ጉዳይ እንዳታረጊው የጎሉን ማማር አንቺ ራስሽ ስትናገሪ ነበረ። ሶ ዊል ኢት ቢ ፌር? አሁን ለነጋቢ ሄሱስ ዊል ኢት ቢ ፌር? እነሱ እንዲህ ያለ በጣም ፕሮሚሲንግ የሆነ ነገር እያሳዩ ስለ ቪክቶር ዮኬሬሽ አሁን መጀመሪያ ጥቂት ሰዎች ነበሩ ትችት የሚያቀርቡት። አሁን ብዙ ሰው ቪክቶር ዮኬሬሽ አዳፕት ለማድረግ ተቸግሯል፣ አርቴታ መወሰን መቻል አለበት፣ የቪክቶር ዮኬሬሽ አርሰናልን መቀላቀል ዘ ፋይናል ጂግሳው ኦፍ ዘ ፐዝል ተብሎ ይነገር እንዳልነበረ ሁሉ በቃ አልሆነም፣ እስካሁን አልሆነም። ካሁን በኋላ አይሆንም ማለት አይደለም፣ እስካሁን ግን አልሆነም። ስለዚህ ይህንን እናውራበት በአንድ በኩል። በሌላ በኩል ጥሩ ጊዜ ነው የመጣው ይሄ ፈተና፣ ይሄ ቻሌንጅ፣ ይሄ ፕሮብሌም ቆንጆ ጊዜ ነው የመጣው የምንልበት ምክንያት ምንድን ነው? በዚህ የፈረንጆቹ አዲስ ዓመት በመጀመሪያ ወር በጥር ላይ አርሰናል በሁሉም የውድድር አይነቶች 9 ጨዋታ አለው። በጣም ብዙ ጨዋታ ነው ያለው። በጣም ብዙ ጨዋታ ነው። በጣም ብዙ ጨዋታ ኦልሞስት በየሁለት ቀን ተኩል ጨዋታ አለው። ልክ ነው። ከሌሎቹም የሊግ ካፕም ጨዋታ አለ፣ የኤፍኤ ካፕም አለ፣ የሻምፒየንስ ሊግ ጨዋታ አለ፣ የፕሪሚየር ሊግ ጨዋታ አለ 5። አዎ ፕሪሚየር ሊጉ ላይ 5፣ ሌሎቹ ላይ ያው ተወዳዳሪ ስለሆነ 4 ጨዋታ አለ። ስለዚህ ከባድ ወር ነው የጃንዋሪ። ስለዚህ ይሄንን አርሰናል ካለው የስኳድ ዴፕዝ አንጻር እንዴት ይወጣዋል የሚለውን እናየዋለን። አንዳንድ ጊዜ እኔ ደስ የሚለኝ ነገር ይሄ ልክ አሁን ባለፈው ሻምፒየንስ ሊግ ላይ ከክለብ ፕራግ ጋር ሲጫወቱ አርሰናል አብዛኛውን ዋና የሚባሉ ተሰላፊዎቹን አልተጠቀመም ነበር። አርቴታ ቀይሮ ነበር ያስገባው። ማለት ቀይሮ ስለ ሁሌ የቋሚ 11 ውስጥ የማይሰለፉትን ተጫዋቾች ነበር የተጠቀመው ጨዋታውን ሲጀምርና በጣም አሪፍ ጨዋታ ነበር። የተለየ ነጻነት የሰጣቸው ይመስላል ለተጫዋቾቹና በጣም በሚገርም ሁኔታ ብልጫ ወስደው ጥሩ ጨዋታ ነበር ያደረጉት። እና የዛ ወቅት ላይ ከሚሰጡት አስቴቶች መካከል አንደኛው ይሄ እኮ ራሱ በቃ ፕሪሚየር ሊግ ላይ ምርጥ በሚባል ጨዋታ ላይ አርቴታ ቢያሰልፋቸው እንዲህ ፐርፎርም ማድረግ እንደሚችሉ ያየንበት ነው ተብሏል። ፕሪሚየር ሊጉ ላይ የተለየ ጥንቃቄ ስለሚያደርግ ያጨዋወት ፍልስፍናው ወይም ቴክኒኩ ምንም ስለሚለያይ እንደዛ አይነት ነጻነት ያለው ጨዋታ ላይጫወት ይችላሉ። ሻምፒየንስ ሊግም ላይ ቢሆን በከባዱ ጨዋታ ቢሆን ያንን ነገር ይመርጣል ብለን አናስበም። መቼ ያው ከክለብ ፕራግ ጋር ስለሆነ በቂ ነው ሁለተኛ ተቀያሪ ተጫዋቾች ያንን ጨዋታ ቢያደርጉ በሚለው ቲንኪንግ ነው። ደግሞ የሰራ ነው የመጀመሪያ ጋብርኤል ሄሱስ ተቀይሮ የገባበት ጨዋታ ማለት ነው። እና አሁንም እንደዚህ አይነት ነገሮችን በቀጣይ ጨዋታዎች ላይ ጃንዋሪ በሆኑ ጨዋታዎች ላይ ልናይ እንችላለን ብዬ ገምታለሁ። ግን አሁን ትልቁ የማይክል አርቴታ ራስ መታት የአጥቂዎቹ ፊት መሆንና መመለስ ነው ተብሎ እየተገለጸ ነው። እዛ ላይ ነው እየተነጋገርን ያለ ነው። ግን የእውነት ራስ ምታት ነው ወይ የሚለው ነው ደግሞ የኔ ጥያቄ። ምክንያቱም አሁን ቪክቶር ዮኬሬሽን ቅድም አንተ እንዳልከው አርቴታ ባይጠቀምበት ባያሰልፈው ጥያቄ ይነሳል አይመስለኝ። በእኔ አስተያየት ጥያቄ የሚነሳ አይመስለኝም። ምክንያቱም ጋብርኤል ሄሱስ ወደ ሜዳ ከተመለሰ በኋላ ራሱ ለቪክቶር ዮኬሬሽ ነበር የመጀመሪያ ድል የሚሰጠው እስካሁን ድረስ። ያንን እድሉን ምን ያክል ተጠቅሞበታል የሚለውን እያየን ነው። ደግሞ መጀመሪያ ላይ አርቴታ በውድ ነው በግድ ነው በየጨዋታው ላይ ቪክቶር ዮኬሬሽን እየተጠቀመ ያለው። ካይ ሃቨርቴዝም ሳይመለስ ጋብርኤል ሄሱስም ሳይመለስ እኛ ስናወራ ነበር። እነዚህ ተጫዋቾች ወደ ጨዋታ በሚመለሱበት ጊዜ አርቴታ የተለየ ውሳኔ ሊወስን ይችላል። ቪክቶር ዮኬሬሽን በየጨዋታው ላይ የመጠቀም ግዴታ ውስጥ የሚወድቅበት ምንም አይነት ምክንያት የለም።
ምክንያቱም ገና ነው በቃ ዴሊቨር ያደረገ አይደለም ገና ነው ለገና ነው ራሱ ያለፈበት መሰለኝ አሁን እኔ ሳስበው ገና ነው የምትለው በመጀመሪያዎቹ ጊዜያት ላይ ነው እስከሚላመድ ምናምን ይባላል አሁን ግን ለዛ ነገር ራሱ ትንሽ እያለፈ የመጣ መሰለኝ በቃ ተጨማሪ ጊዜ ይፈልጋል እና ያንን ተጨማሪ ጊዜ ደግሞ ለመስጠት እኔ እንደሚመስለኝ ከሆነ የልካውን ተቀይሮ በማስገባት የሆነ ማምጣት የሚፈልገው ነገር ካለ ከቡድኑ ጋር የመዋሃድን ሁኔታ በዛ አይነት መንገድ መስራት ይችላል ፕሮፌሽናል ነው አርቴታ የሚፈልገው ውጤት ነው ስለዚህ ገብርኤል ኢየሱስን ቢጠቀም ዴሊቨር እስካደረገ ድረስ ወይንም ደግሞ ካይ ሃቨርትዝን በአጥቂነት ቢጠቀም ዴሊቨር እስካደረገ ድረስ ምንም ሚነሳ ጥያቄ ይኖራል ብዬ አላስብም አርቴታም ደግሞ ይሄ ሄዴ ካለበት ብዬ አላስብም ምክንያቱም ያየው ነገር ነው ገብርኤል ኢየሱስ እንደውም አሁን እኮ ነው እኛ አጥቂ ያደረግነው ካይ ሃቨርትዝን እንጂ እኮ በመጀመሪያ አጥቂ ተጫዋችም አልነበር በችግር ምክንያት አጥቂ ሆነ ከዛ በኋላ ግን በቃ አሉኝ ከሚላቸው ተጫዋቾች መካከል እንዳንደኛው ነው የሚቆጠረው ግን የካይ ሃቨርትዝ ዝታችን በመሳት ነው አይደል አንዱ ይወቀስ የነበረው ይስታል በጣም ብዙ ኳሶችን ያባክናል እነዛን ክሊር በቃ የሆኑ ግልጽ የሆኑ የግብ አጋጣሚዎችን ወደ ጎልነት መቀየር አይችልም ምናምን ሲባል ያኔ እንደ ኤክስኪዩዝ ይመጣ የነበረው አሁን አንቺ የተናገርሽው ነገር ነው እንደ ምክንያት ሲነገርለት የነበረው ይህ ልጅ እኮ አጥቂ አይደለም አርሰናል አጥቂ ቦታ ላይ ችግር ስላለበት ክፍተት ስላለበት እዛ ቦታ ላይ አምጥቶ ኃላፊነት ሰጠው እንጂ እየተባለ ክርክር ነገር ነበር ለሱ ለመከላከል ይደረጉ የነበሩ ጥረቶች አሉ መቼ ነው እነዛ ክርክሮች እነሱ የነበረው ካይ ሃቨርትዝ ኳሶችን ሲያባክን ወደ ጎልነት ሳይቀይር ሲቀር ነው ግን አሁን አርቴታ በምርጫ አይቸገርም ወይ ብትይ በምርጫ በጣም ነው የሚቸገረው ለምንድን ነው የሚቸገረው ሲባል እኔ አንቺ ወይም ሌሎች የአርሰናል ደጋፊ የሚሆኑ ወይም ደግሞ የእግር ኳስ ወዳጆች ቪክቶር ዮኮሬሽ ላይ ተስፋ መቁረጥ ምንም የምናጎለው ነገር የለም ብንቆርጥም ባንቆርጥም አርቴታ ግን ኃላፊነት አለበት ይሄንን ልጅ ወደ ቡድኑ ሲቀላቅል የወጣው ጫለ ገብቶሻል አይደል ዝም ብሎ በቃ እንዲቀመጥ ምናምን ብቻ አይደለም የሚያደርገው still I think he is keep hoping ስለ ቪክቶር ዮኮሬሽ እንጂ እኔ በሆን እውነት ለመናገር እኔ በሆን እስካሁን ድረስ ጋብርኤል ኢየሱስን ነው የመጀመሪያ ተሰላፊነት የምሰጠው የእውነት ለመናገር ምክንያቱም ተቀይሮ በገባ ቁጥር እንደውም አንድ ጽሑፍ አለላችሁ እዩት እዚህ አትሌቲክ ላይ አሁን በጋብርኤል ኢየሱስ አለማመን ጥፋት ነው ምክንያቱም ጋብርኤል ኢየሱስ 20 ደቂቃ ሲጭው 30 ደቂቃ ሲጭው አንድ ጨዋታ ላይ እንዳረግሽው የመጀመሪያ ተሰላፊ ማርኪው የአርሰናል የፊት መስመር ሞር ግሬስፉል ነው ሞር ክሪኤቲቭ ነው የሚያስቆጩ ቢሆኑም የሚገራርሙ የግብ ሙከራዎች የሚደረጉበት ነው የጋብርኤል ኢየሱስ ፕሬዘንስ እዛ ቦታ ላይ አርሰናልን ቱ ዘ ኔክስት ሌቭል ሲወስደው ታያለሽ የእውነት ለመናገር ማለት ነው ሞር አደገኛ ነው በቃሽ በአማርኛ ሞር አደገኛ ነው ጋብርኤል ኢየሱስ እዛ ቦታ ላይ ከማን ይልቅ ከቪክቶር ዮኮሬሽ ይልቅ ይሄ ዘለቄታዊ ልዩነት ሆኖ ይቀጥላል ወይ አላቅም ቪክቶር ዮኮሬሽ ራሱ ማበርታት ግን አለበት አሁን እያንዳንዱ መለኪያ እዛ ቦታ ላይ በሚኖር ሚና እና ሚናውን በተሻለ መንገድ ለመወጣት በሚደረግ ጥረት በእያንዳንዷ መለኪያ ቪክቶር ዮኮሬሽን እና ጋብርኤል ኢየሱስን ልመዝን ብቲ የጋብርኤል ኢየሱስ ይበልጣል ቪክቶር ዮኮሬሽ የሚበልጠው በተሰጠው ደቂቃ ብቻ ነው የተሰጠው ደቂቃ በጣም ብዙ ነው በጋብርኤል ኢየሱስ በኩል የተሰጠው ደቂቃ በጣም ትንሽ ነው በእነዛ ትንሽ ደቂቃዎች የሰራው ስራ ግን ከባለ ብዙ ደቂቃው ከቪክቶር ዮኮሬሽ የበለጠ ከሆነ በቃ ይሄ ሜትሪኮቹን ማመን ነው ይህንን ደግሞ መጠበቅ አርቴታ ግዴታ የለበትም ወይ ልጁ አሁን በጣም ጥሩ ወቅታዊ ብቃት ላይ መሆኑ መጠበቅ አሁን ቪክቶር ዮኮሬሽ ጥሩ ሁኔታ ላይ አይደለም ያለው ወይም ደግሞ ጥሩ ላይ ሰማው ይችላል በሚል ለሱ የተወሰኑ ደቂቃዎች ለጋብርኤል ኢየሱስ የተወሰኑ ደቂቃዎች እየሰጡ ቪክቶር ዮኮሬሽን ተቀዳሚ ተሰላፊ ማድረግ ጋብርኤል ኢየሱስን ራሱ አይጎዳውም ኢየሱስ ሞመንተም መጠበቅ የለበትም ወይ ምክንያት ልትሰጪው ትቻለሽ ለጋብርኤል ኢየሱስ ገና ሪስክ አንተ ላይ ላለመውሰድ ብዬ ነው አሴሰብ ወይም እንደ ተቀያሪ ስትገባ በለጠ አንተን ኢኮኖሚካሊ ለመጠቀም አንተን ሞር ኤክስፖዝ ላለማድረግ ምናምን ትቻለሽ ማሳመን አያቅተውም ነገር ግን በእኔ እምነት እስካሁን ድረስ ጋብርኤል ኢየሱስ ላይ የሚታየው ብርታት በበቀደሙ የቪላ ጨዋታ ላይ ከዛም በፊት በነበረው ጨዋታ ላይ
የመጀመሪያ ተሰላፊነትን እድል የሚያሰጥ ነው። በራሱ የተሻለ ነገር ማድረግ መቻል ብቻ ሳይሆን በቪክቶር ዮኬሬሽ ማጉደልም ጭምር። ቪክቶር ዮኬሬሽ በደንብ እያጎደለበት ነው አርሰናል ላይ ብዬ ነው እኔ የማምነው፣ የእኔ ግምገማ። እንዳልኩሽ ግን ይሄ እስከ ዘለቄታው እንደዚህ ይቀጥላል ማለት አይደለም። ለዚሁ ንግግሬ ጥሩ ምሳሌ የሚሆነኝ ጋብርኤል ማርቲኔሊ ነው። ጋብርኤል ማርቲኔሊ በሊያንድሮ ትሮሳርድ የመጀመሪያ ተሰላፊነትን ተነጥቋል። ተቀያሪ ወንበር ላይ ተቀምጧል። ከዛ በኋላ ግን ተጋ፣ ራሱን አበረታ። ከዛ በሚሰጡት የተወሰኑ ደቂቃዎች ላይ he can make a difference ልዩነት ሲያመጣ ልዩነት ማምጣት እንደሚችል አየን። ስናይ ለማርቲኔሊ እኮ መሟገት ተጀመረኩ። ጥላቻ አይደለም፣ ዝም ብሎ መውቀስ ብቻ አይደለም። የተሻለ ነገር ይዞ እስኪመጣ ድረስ አርሰናል የሚጠቀመው አሁን ከሚያደርገው ይልቅ እገሌን የመጀመሪያ ተሰላፊ ቢያደርግ ነው እያልን ያለ ነው። ከዛ በኋላ አሁን ካይ ሃቨርትዝ በዚህ በችኮላ አሁን ለምሳሌ በዛሬው የበርንመዝ ጨዋታ ላይ ካልገባ ምናምን አይባል። ልክ እንደ ጋብርኤል ሱስ ሁሉ የተወሰኑ ደቂቃዎች እየተሰጠው በጣም አውትሻይን የሚያደርግ ከሆነ ኤፊሸንሲውን ጨምሮ የሚመጣ ከሆነ ልክ አካሉን አፈረጠመ ብሎ ብዙ ሰው እንደገረመው ኤፊሸንሲውን ደግሞ ኢፌክቲቭነሱን ጨምሮ የሚመጣ ከሆነ ዋይ ኖት። አሁን ቅድም ያልኩሽ ነገር ግን የሚመጣው አርቴታ 9 ቁጥር ባስፈርም አሁን ግን ጋብርኤል ሱስ ምንድነው ማረገው ብዬ ጨነቃለሁ ስለምወደው፣ ካይ ሃቨርትዝ ምንድነው ማረገው ብዬ ጨነቃለሁ ካለ ይሄ አፌክሽን ወይም ወደ እነሱ ያለው በጣም ጥሩ የሚባለው ስሜት ውሳኔውን ከባድ ያደርገዋል። ለኔና ላንቺ የማይከብደን ነገር ሁሉ ለሱ ሊከብደው ይችላል። ያው ልክ ነው ለኛ እና ለሱ እኩል አይደለም። ግን ደግሞ ሌላ ትልቅ ኃላፊነት ደግሞ አለበት። ውጤት አስጠብቆ የመውጣትና አሸናፊነትን ጋብርኤል ሱስን እንደከፋው ብሎ በየጨዋታው ላይ የመጠቀም ግዴታ አይደለም የተጣለበትን እስከሚገባኝ ድረስ ታሪክ ትዝ ይልሻል። ከዚህ በፊት አንድ ጊዜ ያነሳ ነው። በቃ በብራዚላዊ ሮናልዶ ዙሪያ ነው የተናገረው ሞሪኒዮ ይሄንን ነገር እና በባርሴሎና ቤት በምንሰራበት ሰዓት ላይ ባርሴሎና ሮናልዶን አስፈረመው። ሮናልዶን ያስፈረምነው ከጥቂት ቀናት በኋላ ጨዋታ ኖሮብን ነው አለ ከአትሌቲኮ ማድሪድ ጋር የዋንጫ ጨዋታ። ከዛ በፊት እኮ አንድ አጥቂ ነበራቸው እነሱ፣ አርጀንቲናዊ ነው። ያገባዋል አይገልጸውም አለ። ያገባል፣ በቃ ዋናው ጎል አስቆጣሪያችን እሱ ነው፣ ዝም ብሎ ነው የሚያገባው። ከዛ ዋናው አሰልጣኝ ለአትሌቲኮ ማድሪዱ የዋንጫ ጨዋታ አዲሱን ፈራሚ ልምምድ ያልሰራውን ሮናልዶ ሉዊስ ናዛሪዮ ደ ሌማን ቤስት 11 አረገና ያኛውን አስቀምጠዋል። ምን ሆነሃል አልኩታል ስለው በሮናልዶ ለምን እንጀምራለን? ይሄ ልጅ ቆንጆ እያስቆጠረልን ያለው ሂዝ ኢን ጉድ ፎርም ሂዝ ኢን ጉድ ሼፕ፣ ስለዚህ ይሄንን ደግሞ አይተነው አናውቅም ምናምን አልኩት። አንድ ጥያቄ ነው ይጠይቀኛል። ደግ ሰው መባል ነው የምትፈልገው ወይስ ሻምፒዮን መባል ነው የምትፈልገው? ምን ነው የምትፈልገው? ነገረኝ። እሱን ብቻ አለኝ። ደጉ ሞሪኒዮ መባል ነው የምትፈልገው ወይስ ሻምፒዮኑ ሞሪኒዮ ነው መባል የምትፈልገው? ምርጫው ይሄ ነው አለ። እኔ ሻምፒዮን መሆን ነው የምፈልገው ስል በቃ ሮናልዶ ነው የሚገባው አለኝ። ሃትሪክ ሰራ ለገብቶ ያኛው ለፍቷል አለ። እንግዲህ አስቢው፣ ማጣሪያዎችን ተጫውተዋል። ከዛ በኋላ ጥሎ ማለፍ ጨዋታዎችን ተጫውተዋል። እስከ ፍጻሜ ድረስ በሱ ጎል ነው እዛ የደረስ ነው አለ። ግን ወይኔት ካምስቱ ዘፋይናል ግን የማሸነፍ እድላችንን የሚጨምረው እሱ የገባው ነገር አለ ስለ ሮናልዶ። ስለዚህ ለሱ ያንን እድል ሰጠውት አለ። እንደዚህ አይነት ውሳኔ መወሰን ሊገደድ ይችላል አርቴታ። ምክንያቱም አዘ ኤንድ ኦፍ ዘ ዴይ አርቴታ የሚለካው ለአብረውት ሲሰሩ ለነበሩ ተጫዋቾች ደግ ሰው እየነበረ ምናምን በሚለው አይደለም የሚለካው። አርሰናልን ከ22 ዓመት በኋላ የፕሪሚየር ሊግ ዋንጫ እንዲያሸንፍ አደረገ ወይስ አላደረገም እንጂ ደጉ አርቴታ ምናምን አይደለም። ደግነቱ እኔ ደግሞ የሚታየኝ እንደዚህ አይነት ሄዴክም አይደለም አሁን ያለው ማለት ካይ ሃቨርትዝ ገና እየመጣ ነው። ስለዚህ ተቀይሮ ቢገባም በጨዋታ ላይ የተወሰኑ ደቂቃዎችን ቢያገኝም አክሰፕተብል ነው። የምትቀበለው ለሶስት ጨዋታ ነው እኮ የምትቀበለው ነገር ነው። ከዛ በኋላ የቪክቶር ዮኬሬሽ ደግሞ ብቃቱን እያየ ነው። ግን ቀጥሎ ከዚህ በኋላ እንዳልከው ከሆነ ጊዜ በኋላ ግን የሚመጡት ሁሉም በጣም አሪፍ ፎርም ላይ ሆነው ከሆነ ያኔ ሄዴክ ነው።
ይባላል። አሁን ለጊዜው ግን ነገሮቹ ለዋንጫ ፉክክር ሁሉም በሳሉበት ጊዜ የመጣ ነው እና ይህችን ጊዜ ግን የሚወጣበት መንገድ አርቴታ በኋላ ነገሮች የበለጠ እንዳይከብዱበት ሄዴክ እንዳይሆንበት ሊያደርግ ይችላል እና የበለጠ እሱ ስማርት መሆን እዚህ ላይ ይታያል ተብሎ ነው የሚጠበቀው። ግን ለዚህም መድረሱ አሪፍ ነገር ነው። ምክንያቱም በጉዳት ነበረው በእያንዳንዱ ጨዋታ ላይ አርሰናል እየተፈተነ የነበረው። እንደ ሰው ያሳዝናል። የአርቴታና የአርሰናል ፈተና በእውነት ያሳዝናል። አሁን ይሄ የአርቴታ የመጀመሪያ ተመራጭ የሆኑ 4 ተጫዋቾች በ9 የተለያየ ጉዳት ለረጅም ጊዜ አብረውት አልነበሩ። ሌሎች የአርቴታ የመጀመሪያ ተመራጭ የሆኑ 5 ተጫዋቾች በ7 የተለያየ ጉዳት አብረውት አልነበሩ። 5 አብረው አልነበሩም ስትይ 4 አብረው አልነበሩም ብለሽ 9ና 7 የተለያዩ ጉዳቶችን ስትጠሪ ከሃቨርትስና ጋብርኤል ሄሱስ ሁሌም የምትጠሪያቸው ነው አብረው ባለመሆን። ወይ አንዱ ይሰናከላል፣ ወይ አንዱ ይኖራል፣ ወይ አንዱ አይኖርም። እንደዚህ አይነት ነገር ነው የሚሆነው። አሁን ኖረው ማንን ከማን ይምረጥ ነው እንኳን ለዚያ በቃችሁ ነው የምንለው። ግን ዛሬ ነው የሚጀምረው ይሄ ፈተና። ለምሳሌ የዛሬውን ጨዋታ ቪክቶር ዮኬሬሽን ቤስት 11 ውስጥ አስገብቶ ከሆነ 30 ሚኒትስ ለማን ይስጥ? ለካይ ሃቨርትስ ይስጥ ወይስ ለጋብርኤል ሄሱስ ይስጥ? ኦኬ ይህንን የዛሬውን ጨዋታ ካይ ገና እየመጣ ስለሆነ ብሎ ለጋቢ ሄሱስ ሰጠው እንበል። ከዛ በኋላ ሊቨርፑልን ሲገጥሙስ፣ ከዛ በኋላ ባሉት የካራባኦ ካፕ ጨዋታዎች ከቼልሲ ጋርስ፣ ከዛ በኋላስ እያለሽ ስትሄጂ who is where የሚለውን ነገር በጣም ፈተና ያደርግበታል። አሰልጣኝ ስትሆኚ ምርጥ ቡድን መምረጥ ብቻ አይደለም። በነገራችን ላይ ትልቁ አንዱ ኃላፊነትሽ የሚባለው በአንቺ ስር ያለውን ስኳድ የቻልሽውን ያህል ደስተኛ አድርገሽ ማቆየትም እንጀራሽ ነው። ልክ ነው። በጣም ነው የማመሰግነው ስለተረዳሽ። አይ በጣም ልክ ነው። እሺ በጣም አድርገን እናመሰግናለን። ቀሪ ቀናችሁ ውብ ሆኖ እንዲቀጥልም ተመኝተናል። ኢትዮጵያ ለዘለዓለም ትኖር። Shake Sport 2010